ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንደ አዲስ ጥቃቱ ተባብሶ በቀጠለበት በአሁኑ ወቅት በውጭው ዓለም የሚገኙ ሀገረ ስብከቶችና የቤተክርስቲያን ልጆች ከፍተኛ ዓለም አቀፍ ንቅናቄ ለማድረግ በዝግጅት ላይ መሆናቸውን ለማዕደ ዜና የደረሰው መረጃ ያመለክታል። በአውሮፓ፣ በአሜሪካ፣ በአፍሪካ፣ በአውስትራሊያና በሌሎች አህጉረ ስብከቶች የሚገኙ የቤተክርስቲያኗ ልጆችና አባቶች ከሳምንታት በፊት በቅዱስ ሲኖዶስ ላይ የተደረገውን ቤተክርስቲያንን በሹመኞች እግር ስር እንድትወድቅ ያደረገ መንግስት መር ሲመትና ያን ተከትሎ በቤተክርስቲያኒቱ ላይ እየተፈጸመ ያለውን ጥቃት አጠንክረው የተቃወሙ ሲሆን በቅርቡ በሁሉም አህጉረ ስብከቶች የተቃውሞ ንቅናቄ እንደሚጀመር አስታውቀዋል። ከቀናት በፊት በሰሜን ሜጫ የናዳ ገዳማት አበምኔት አራት አይናው መምህር አባይ ባቤ በጸጥታ ኃይሎች የተወሰዱ ሲሆን ታላቁ መምህር እንዲፈቱ የአካባቢው ማህበረሰብ በሰልፍ ቢጠይቅም እስካሁን ሊፈቱ አልቻሉም። በማግስቱ ደግሞ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አባቶች ላይ ጥቃት መፈጸሙ ይታወቃል። ይህ ሳይበቃ የቤተክርስቲያን ድምፅ በመሆን የሚታወቁት መምህር ደረጀ ነጋሽ ወይም መምህር ወይንዬ ከመኖሪያቸው በጸጥታ ኃይሎች ታፍነው ሜክሲኮ በሚገኘው የፌዴራል ፖሊስ የእስረኞች ማቆያ ውስጥ መታሰራቸው ታውቋል። ሰው ከከተማ ተረጋግቶ ራሱን አይቶ ንስሐ ገብቶ ስጋው ደሙን ተቀብሎ ጸበሉን ተጠምቆ የሚመጣበት ገዳም ነው። ገዳም ላይ ግን ዛሬ ደም ይፈሳል። የአባቶቻችን እንደ ውሃ የፈሰሰው ደም ነገ ይጮሃል። ዝም አይልም እግዚአብሔር ስለ ተዋህዶ፣ ዝም አይልም እግዚአብሔር ስለ ገዳማት፣ ዝም አይልም እግዚአብሔር ስለ ሞቱት ሰዎች። እግዚአብሔር ነገ ይፈርዳል። እውነተኛ ዳኛ አምላክ ይፈርዳል። ናቡከደነጾርን ሳር ያስጋጠ እግዚአብሔር ይፈርዳል። ጎልያድን በጠጠር የጣለ እግዚአብሔር ነገም ይፈርዳል። ከእግዚአብሔር እንጠብቃለን። ለማንም አቤት አንልም። ወደ ቤተ ክህነትም ወደ ቤተ መንግስትም አቤት አንልም። ወደ እግዚአብሔር ግን አቤት እንላለን። እሱ እውነተኛ ዳኛ አምላክ ይነሳል። አዲስ የተሾሙት የሲኖዶስ አባቶች እንኳን ለነዚህ አባቶች ድምፅ ሊሆኑ ራሳቸው ከሚያስተዳድሯቸው ሀገረ ስብከቶች ካህናትና ምዕመናን በታጣቂዎች እየታፈኑ ሲሰወሩ ምንም እንዳልተፈጠረ ዝም ማለታቸውን የተናገሩት ምዕመናን የተጠናከረ የመፍትሄ እንቅስቃሴ ካልተፈጠረ በስተቀር በቤተ ክርስቲያን ላይ ያንዣበበው አደጋ ከመቼውም ጊዜ በላይ የከፋ ነው ብለዋል። ይህ በእንዲህ እንዳለ በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ሰሞኑን በተፈጸመው ጥቃት የኦሮሞ ነጻነት ሰራዊት እጁ አለበት መባሉን ድርጅቱ አስተባበለ። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 ቀን 2017 ዓ.ም በተፈጸመው ጥቃት ፈጽሞ እንደሌለበት ነው አንድ ከፍተኛ አመራሩ የተናገሩት። የሸኔ ታጣቂዎች ናቸው ተብለው የተጠሩት የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶችን ዋቢ በማድረግ ማህበረ ቅዱሳን መዘገቡ ይታወሳል። ከፌደራል መንግስት ጋር በተካሄዱ በሁለቱም የሰላም ንግግሮች ላይ የተሳተፉት አንድ ከፍተኛ የኦሮሞ ነጻነት ሰራዊት አመራር ግን የቡድኑ አባላት በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ብለዋል። ከፍተኛ አመራሩ አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሌሉ ገልጸው ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን አንድነት ለማፍረስ ሆን ብሎ ያቀናበረው የሐሰተኛ መረጃ ዘመቻ አካል ነው ሲሉ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድቡን አስመልክቶ የሰነዘሩትን አስተያየት የግድቡ ፕሮጀክት ጽፈት ቤት ኃላፊ ውድቅ አደረጉት። የህዳሴው ግድብ ፕሮጀክት ጽፈት ቤት ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ ፕሬዝዳንት ትራምፕ ሩዝ በተሰኘው የማህበራዊ ሚዲያ ገጻቸው ላይ ዩናይትድ ስቴትስ የህዳሴ ግድቡን በገንዘብ ደግፋለች ማለታቸውን መሰረተ ቢስ ሲሉ አጣጥለውታል። ዶክተር አረጋዊ ህዳሴ ግድብ ከ2003 ዓ.ም ጀምሮ በኢትዮጵያ ህዝብ ሀብት፣ ጉልበት፣ ዕውቀትና በኢትዮጵያ መንግስት የገንዘብ ድጋፍ እየተገነባ ያለ ነው ሲሉ አጽንኦት ሰጥተው ተናግረዋል። አክለውም የአሜሪካው መሪ የዶናልድ ትራምፕ ንግግር ከዓለም አቀፍ ፖለቲካ ጋር የተያያዘ ነው ማለታቸው ተዘግበዋል። በጎንደር በፎገራና በመነጉዘር ቀበሌዎች በትናንትናው ዕለት በመከላከያና በፋኖ ተዋጊዎች መካከል ከባድ ውጊያ ሲካሄድ መዋሉን የአካባቢው ነዋሪዎች ተናገሩ። በተጠቀሱት ቦታዎች ከማለዳው 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ያለማቋረጥ ከባድ ውጊያ ሲደረግ መዋሉን የገለጹት ነዋሪዎቹ አካባቢው በከባድ መሳሪያ ጭምር ሲናጥ መዋሉንና የትራንስፖርትም ሆነ ማናቸውም እንቅስቃሴ ሙሉ በሙሉ መቆሙን ተናግረዋል።
ቀትር ላይ ውጊያው እየተባባሰ መሄዱንና በርካታ ተጨማሪ የመከላከያ አባላት ከፎገራ ወደ አካባቢው መግባታቸውን የተናገሩት ነዋሪዎቹ በተለይ አባ ውልዳ በተባለ ልዩ ቦታ ላይ ወደ ጨበጣ ሁሉ ተቀይሮ ከፍ ያለ ትንቅንቅ ተደርጓል ብለዋል። ከፋኖች በኩልም ተኩሱ እየበረታ በመምጣቱ ወደ አካባቢው ገብተው የነበሩትና ከጥቃት የተረፉት የመከላከያ ኃይሎች በመጡበት መንገድ ለመውጣት መገደዳቸውን የተናገሩት ነዋሪዎቹ ለ9 ሰዓታት ያለማቋረጥ ሲካሄድ የዋለው ውጊያ የቆመውም የመከላከያ ኃይሎቹ ተመልሰው ሲወጡ ነው ብለዋል። ውጊያው ከቆመ በኋላም የፋኖ ኃይሎቹ የማረኳቸውን ወታደሮችና መሳሪያዎች በመያዝ በድል አድራጊነት ሲጨፍሩ መታየታቸውን ነዋሪዎቹ ጨምረው ተናግረዋል። በተመሳሳይ በሰሜን ወሎ ዞን በመንግስት ጥምር ጦርና በፋኖ ኃይሎች መካከል በተደረገው አውደ ውጊያ ጊራና ከተማን ከመከላከያው በማስለቀቅ ሙሉ በሙሉ መቆጣጠራቸውን የምስራቅ አማራ ፋኖች ገልጸዋል። ይሁንና በትናንቱ ውጊያ ከባድ ሰብአዊና ማቴሪያላዊ ኪሳራ ደርሶበታል ያሉት የመከላከያ ጦር በዛሬው ዕለት ከባድ መሳሪያዎችን በንጹሃንና በሲቪል ተቋማት ላይ ሲያስወነጭፍ ውሏል በማለት የምስራቅ አማራ ፋኖ ህዝብ ግንኙነት መምሪያ ከሷል። መከላከያው ዛሬ ከማለዳው ጀምሮ በብስጭትና በበቀል ስሜት ወደ ሀብሮ ወረዳ ጊራና ከተማ ሞርተር በማስወንጨፍ ለጊዜው ቁጥራቸው በውል ያልታወቀ ንጹሃንን ገድሏል ያለው የህዝብ ግንኙነት መምሪያው የጊራና ከተማን ፖሊስ ጣቢያም ሙሉ በሙሉ አቃጥሎታል፣ አውድሞታል ብለዋል። መከላከያው ከመሸገበት ከፋፍም ጎራ ሆኖ በደመነፍስና በፍርሃት እያስወነጨፈ ባለው ከባድ መሳሪያ በርካታ የቤት እንስሳት ጭምር ማለቃቸውንና የግለሰቦች ንብረቶች መቃጠላቸውን የገለጸው የህዝብ ግንኙነት ክፍሉ እየሆነ ያለው ነገር ክልሉን ሆን ብሎ የማውደም ተልዕኮ እንደሆነ ግልጽ ሆኗል ብለዋል። ስለ ጉዳዩ የጊራና ከተማ አስተዳደር አካላትን ለማናገር ያደረግነው ጥረት ሁሉም ገና ጦርነቱ ሲቀሰቀስ ከተማዋን ለቀው ከነቤተሰቦቻቸው ወደ ወልዲያ ሸሽተዋል በመባሉ ሊሳካልን አልቻለም። ከመከላከያ በኩልም ስለ ጊራናውም ሆነ ስለ ፎገራ ውጊያ እስካሁን የተሰጠ መግለጫም ሆነ ማስተባበያ የለም። የነዳጅ ድጎማ መነሳትና እጥረት የሀገሪቱን ምጣኔ ሀብታዊ እንቅስቃሴ እያወከው ነው ተባለ። የኢትዮጵያ መንግስት ለነዳጅ ዘይት ያደርግ የነበረውን ድጎማ ሙሉ በሙሉ ማንሳቱ ያስከተለው የነዳጅ ዋጋ ንረትና እጥረት ወትሮም በቋፍ ላይ ያለውን የሀገሪቱን ኢኮኖሚያዊ እንቅስቃሴ እያወከው ነው ተብሏል። ነጋዴዎች፣ ሾፌሮችና የክልል ባለስልጣናት ጭምር እንደሚሉት በየነዳጅ ማደያው በቂ ነዳጅ ባለመኖሩ የእርዳታ እህሎችና ሸቀጦችን ከቦታ ቦታ ማመላለስ አልቻሉም። ርዕሰ ከተማዋን አዲስ አበባን ጨምሮ በበርካታ ከተሞች ካለፈው ሳምንት ማብቂያ ወዲህ በየነዳጅ ማደያው ረዣዥም የመኪና ሰልፎች ይታያሉ። የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር ባለስልጣናት የነዳጅ አቅርቦት ችግር የለም ቢሉም የነዳጅ ማደያ ባለቤቶች እንደሚሉት ግን እጥረቱ የተፈጠረው የሚጠይቁትን ያህል ነዳጅ ዘይት ማግኘት ባለመቻላቸው ነው። ባለስልጣናቱ ለእጥረቱ ስግብግብና የኮንትሮባንድ ነጋዴ ያሏቸውን አካላት ተጠያቂ ያደርጋሉ። መረጃዎች የሚያሳዩት ግን በቂ አቅርቦት ጭምር እንደሌለ ነው። ለምሳሌ የትግራይ ክልል ጊዜያዊ መስተዳድር እንዳስታወቀው በያዝነው ሰኔ ወር ወደ ትግራይ መግባት ከነበረበት ነዳጅ ዘይት ውስጥ እስካሁን ወደ ክልሉ የደረሰው 27 በመቶ ብቻ ነው። የኢትዮጵያ መንግስት ለነዳጅ ዘይት ያደርገው የነበረውን ድጎማ ባለፈው ግንቦት ወር ማብቂያ ሙሉ በሙሉ አንስተዋል። ተንታኞች እንደሚሉት አልፎ አልፎ ከመቋረጡ በስተቀር ለተከታታይ ዘመናት ስልጣን ላይ የነበሩት የኢትዮጵያ መንግስታት ለነዳጅ ዘይት የሚያደርጉትን ድጎማ የጠቅላይ ሚኒስትር አብይ አህመድ መንግስት ያነሳው ዓለም አቀፉ የገንዘብ ድርጅትን IMFን ከመሳሰሉ አበዳሪ ተቋማት በተደረገበት ጫናና ብድር መክፈል ባለመቻሉ ነው። ኡጋንዳ በቡና ኤክስፖርት የቡና መገኛዋን ኢትዮጵያን በመብለጥ ከአፍሪካ አንደኛ ሆንኩ ስትል አስታወቀች። ኢትዮጵያን በመብለጥ ኡጋንዳ በአፍሪካ ቀዳሚ ቡና ላኪ ሆናለች ሲል የኡጋንዳ የግብርና እንስሳትና አሳ ሚኒስቴር ነው ያስታወቀው። ኡጋንዳ በግንቦት ወር ብቻ ከ47606 ቶን በላይ ቡና ለዓለም አቀፍ ገበያ ማቅረቧ የተገለጸ ሲሆን በሁለተኝነት የተቀመጠችው ኢትዮጵያ በግንቦት ወር ለዓለም አቀፉ ገበያ ያቀረበችው የቡና መጠን 43000 ቶን መሆኑን ሚኒስቴሩ ትናንት ባወጣው መግለጫ ጠቁሟል። ከግንቦት ወር የቡና ሽያጭ ኡጋንዳ ከ243 ሚሊዮን ዶላር በላይ ማግኘቷ የተገለጸ ሲሆን ከባለፈው የፈረንጆቹ 2004 ሰኔ ወር እስከ 2025 ግንቦት ወር ድረስ ከ2 ቢሊዮን ዶላር በላይ አግኝታለች ተብሏል። የኡጋንዳ ቡና ዋነኛ መዳረሻ ጣሊያን መሆኑን ተጠቁሟል። ከአጠቃላይ የቡና ምርቷ 39% የሚሆነው ለጣሊያን ገበያ እንደሚቀርብ ነው የተመለከተው። ወደ ሌሎች የአፍሪካ ሀገራት የምትልከው የቡና መጠን ከምርቷ ውስጥ 18% የሚሆነውን ብቻ ነው መባሉ የኳታሩ ፔኒንዙላ ጋዜጣ ዘገባ ያመለክታል። በቅርቡ መንገድ ላይ አቁመው ሲያዋሩት ከነበሩት ሁለት የትራፊክ ፖሊሶች ጋር ግብ ገጥሞ ሁለቱንም በቦክስ በመምታት ወደ መኪናው ገብቶ የሄደው አቶ ታማኝ አስማማው አንዳርጌ የተባለው ግለሰብ በፖሊስ ተፈልጎ መያዙና ለእስራት መዳረጉ ይታወቃል። ተከሳሽ ታማኝ አስማማው አንዳርጌ በፍርድ ቤት ቀርቦ የተመሰረተበት ክስ 1 ዓመት ከ6 ወር ቅጣት የሚያስቀጣው የነበረ ቢሆንም ተከሳሹ አረንጓዴ አሻራ ላይ በችግኝ ተከላ አስተዋጽኦ ያደረገ ስለሆነ የቤተሰብ አስተዳዳሪ ስለሆነ ታማሚ ስለሆነ ከዚህ በፊት ምንም አይነት የወንጀል ክስ ስለሌለበትና
ጸባዩ በጣም ጥሩ የሆነ ግለሰብ ስለሆነ በሚል ወደ 25 ቀን እስር ተቀይሮለታል። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ በአማራ ክልል የተለያዩ ግዛቶች የመስራች አባላት ምልመላና ምዝገባ ለማካሄድ እንቅስቃሴ መጀመሩን ምንጮች ገለጹ። ስምረት ፓርቲ በራያ ጠለምትና ኮረም አካባቢዎች የመስራች አባላትን ምዝገባ ለማካሄድ እንቅስቃሴ የጀመረ ሲሆን ሁኔታውን ተከትሎ ፓርቲው ከአካባቢው ነዋሪዎች ከፍተኛ ተቃውሞ እንደገጠመው መረጃዎች እየወጡ ነው። ፓርቲው የመስራች አባላትን ምልመላና ምዝገባ አደርጋለሁ ያለባቸው አካባቢዎች ተቃውሞ ያስነሱት ስምረት የትግራይ ክልል ፓርቲ ነው እኛን አይወክልም በማለት እንደሆነ ምንጮች ገልጸዋል። የአቶ ጌታቸው ረዳ ስምረት ፓርቲ የመስራች አባላት ምዝገባን ለማድረግ እንቅስቃሴ ሲያደርግ ተቃውሞ ገጥሞታል የተባሉት የራያ ኮረምና ጠለምት አካባቢዎች የአማራ ሕዝብ ለዘመናት የወሰንና የማንነት ጥያቄ የሚያነሳባቸው አካባቢዎች እንደሆኑ ይታወቃሉ። ከዚሁ ጋር ተያይዘው በህወሓት ውስጥ የተፈጠረውን ከፍተኛ መከፋፈል ተከትሎ ደብረጽዮን ገብረ ሚካኤል ስምረት ፓርቲን በካህዲነት መፈረጃቸውና እርምጃ ይወሰድበት ማለታቸው የሚታወስ ነው። አቶ ጌታቸው ረዳ ከህወሓት ወጥተው ስምረት ፓርቲን ከመሰረቱበት ጊዜ ወዲህ የጌታቸው ረዳ ደጋፊዎች ናቸው ተብለው የተጠረጠሩ የዞንና የወረዳ አመራሮች ከኃላፊነት እየተነሱ ይገኛሉ። ናይሮቢ በተቃውሞ ሰልፈኞች ተጥለቅልቃ ውላለች። የኬንያ ትላልቅ ከተሞች ዛሬ የሀገሪቱን መንግስትና የፖሊስን የኃይል እርምጃ በሚቃወሙ ሰልፈኞች ተጥለቅልቀዋል። የዛሬው ሰልፍ የተጠራው የኬንያ የጸጥታ አስከባሪዎች አምና የገደሏቸውን ተቃውሞ ሰልፈኞች ለመዘከር ነው። ባለፈው ዓመት መንግስት የቀረጥ ጭማሪ ለማድረግ መወሰኑን በመቃወም አደባባይ በወጡ ሰልፈኞች ላይ የጸጥታ አስከባሪዎች በከፈቱት ተኩስ በትንሹ 60 ሰልፈኞች መገደላቸው ሲታወስ ሌሎች 20 ሰዎች እስካሁን የደረሱበት አይታወቅም። የኬንያው ፕሬዝዳንት ዊልያም ሩቶ የቀረጥ ጭማሪውን ደንብ ቢሽሩትም ህዝቡ በተለይ ወጣቱ ሰልፈኞች መገደላቸውን አጥብቆ ማውገዙን አላቆመም። ሟቾቹን ለመዘከርና የፖሊስን እርምጃ ለመቃወም ዛሬ ናይሮቢ ውስጥ አደባባይ በወጡ ሰልፈኞችና በጸጥታ አስከባሪዎች መካከል በተደረገ ግጭት እስከ ማርፈጃው ድረስ ቢያንስ 10 ሰልፈኞች ቆስለዋል። ጸጥታ አስከባሪዎች የኬንያ ምክር ቤት ህንፃን፣ ቤተ መንግስቱንና ሌሎች መስሪያ ቤቶችን በሸዋማ ሽቦ አጥር በጥብቅ እየጠበቁ ነው። ናይሮቢ ውስጥ ግጭቱ ከተቀሰቀሰ በኋላ የኬንያ መገናኛ ዘዴዎች የተቃውሞ ሰልፉን ሂደትና የሰልፈኛውን ጥያቄ በቀጥታ እንዳያሰራጩ የአገሪቱ መንግስት አዟል። አሶሺየትድ ፕሬስ እንደዘገበው ከርዕሰ መዲናቱ ከናይሮቢ በተጨማሪ ሞምባሳ፣ ኪሱሙ፣ ናኩሩ፣ ኒያሁሩ እና ሌሎች ከተሞችም በተቃውሞ ሰልፈኞች ተጥለቅልቀዋል። ኢራን ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ወቅት ለእስራኤል ሰልለዋል በሚል ክስ የወነጀለቻቸውን ተጨማሪ 3 እስረኞችን በዛሬው ዕለት በሞት ቀጥታለች። መንግስታዊው የኢራን የዜና ወኪል እንደዘገበው እስረኞቹ በስቅላት ቅጣት የተቀጡት በኢራን ምዕራብ አዘርባይጃን ግዛት ውስጥ በሚገኘው የኡርሚያ እስር ቤት ውስጥ ነው። የአርኤን የኢራን የፍትህ አካላትን ጠቅሶ ባወጣው ዘገባ የሞት ቅጣት የተፈረደባቸው 3 ግለሰቦች የገዳይ መሳሪያዎችን ወደ አገሪቱ በማምጣታቸው ተከሰው ቅጣቱ እንደተላለፈባቸው አስታውቋል። 3ቱ ሰዎች ከሞሳድ ዋና አካል ጋር ግንኙነት ሲያደርጉ ተገኝተዋል የተባለ ሲሆን ወንጀለኞቹ አልኮል መጠጦችን በማስመሰል የግድያ መሳሪያዎችን ወደ ኢራን ማስገባታቸውም ተገልጿል። ኢራን ከእስራኤል ጋር በነበራት ጦርነት ወቅት በርካታ ግለሰቦችን በስለላ ወንጀል ጠርጥራ በስቅላት የቀጣች ሲሆን ግጭቱ ካበቃ በኋላ በሀገሪቱ ከፍተኛ የሞት ቅጣቶች ሊፈጸሙ ይችላሉ የሚል ስጋት በበርካታ የመብት ተሟጋቾች ዘንድ ተፈጥሯል። ኢራን የተገደሉት 3 ሰዎች አዛድ ሾጃኢ፣ ኢድሪስ አሊ እና የኢራቅ ዜግነት ያለው ራሶል አህመድ ራሶል የሚባሉ መሆናቸውን አስታውቃለች። የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል ከዚህ ቀደም ሰዎቹ ሊገደሉ ይችላሉ የሚል ስጋት ገልጾ እንደነበረም አሶሺየትድ ፕሬስ በዘገባው አስታውሷል። ከዚህም በተጨማሪ ኢራን ባለፉት 12 ቀናት ከእስራኤሉ ሞሳድ ጋር ግንኙነት አላቸው የተባሉ ከ700 በላይ ሰዎችን በቁጥጥር ስር መዋሏን የመንግስት መገናኛ ብዙሃን ዘግበዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ፣ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።